ሲቀጥል ደግሞ ሴቶችና ህፃናት የያዙት ጉዳይ የከፋ ደረጃ ስለሚያደርስ ዛሬ ከቻልሽ ዛሬ በምትሽበት ቅጽበት በምትሽበት አጋጣሚ ይሄን ቪዲዮም ልሰራ የቻልኩት በዚህ ምክንያት ብቻ ነው። በዚህ ልክ የምነግርሽ የማይሆን ሙድ ውስጥ ሊከቱት እንደሆነና የማይሆን ታሪክ ውስጥ ሊያስገቡት እንደሆነ ጊዜ ቀጠሮ ሊሰጡበት እንደሆነ ስለሰማው ብቻ ነው። አንድ ነገር ልንገርሽ። አንደኛ አብርሽን ጠይቄ ነው የመጣሁት፣ ሄጄ ነበር። ግን ዛሬ ልጁን ወይም ደግሞ አብርሽን የማታስፈችበት እቅድ ካለሽ ተሳስተሻል ነው የምልሽ። ምክንያቱም አብርሽን ሳታስፈቺ ልጅሽን ልታገኚ በምንም ተአምር አትችይም። ዛሬ ማለት ነው ዛሬ እናንተ የወንድነታችሁን ጥግ ነው ያሳያችሁኝ አይደል? እኛ ደግሞ የወንድነታችንን ጥግ የምናሳይባችሁ ዛሬ አብርሃምን የማታስፈቱት ከሆነ አብርሃምን ማለት ነው የማታስፈቱት ከሆነ የሚመጣባችሁ መዘዝ ወይም ደግሞ የሚመጣባችሁ ታሪክ ምን ሊሆን እንደሚችል አታውቁም። ሩታ ጀግና ነሽ፣ ጀግና ጨብጭቤልሻለሁ። ጎበዝ ነሽ። አሳሰርሽው አይደል? ጎበዝ ጀግና። እያንዳንዳችሁ ጀግና ናችሁ። በጣም ጀግኖች ማለት ነው፣ የጀግና ጀግኖች። ምክንያቱም እናንተ በጣም አዋቂ ሌላውን ያላዋቂ ያደረጋችሁ በጣም ጀግኖች። ሴቶችና ህፃናት ጉዳዩን እንዳስያዛችሁት ሁሉ እናንተ የማትወጡበት ጣጣ እንደምትገቡ አትጠራጠሩ። ምንም ልታመጡ አትችሉ። ይሄ ነገር ሊፈታ ይችላል፣ ግን ከዛ በኋላ ደግሞ የእናንተ መዘዝ ደግሞ የከፋ ሊሆን ይችላል። እያንዳንድሽ በሰራሻት ነገር ተጠያቂ ትሆኛለሽ። በፖሊስ ላይ ሆን ይችላል። እኛ በምንጠይቃችሁ ልክ ትጠየቃላችሁ፣ ምንም ስለማታመጡ ማለት ነው። ማናችሁ ዳኒም ብትሆኑ እነ ቢኒያምም እነ እዩ ማናችሁም ብትሆኑ ሜሪ ማናችሁም ብትሆኑ እናንተም ከተጠያቂነት እንደማድኑ ወቁ። በየትኛውም ፓርት ማለት ነው። ልጁ አይፈታና ማለት ነው አይፈታና እናንተም እማትወጡት ጣጣ ውስጥ እንደምትገቡ በምንም ተአምር አትጠራጠሩ። ማንም ሽሩሩ ብሎ አጨብጭቦ ወደ ቤት የሚገባላችሁ ከመሰላችሁ ተሳስታችሁ። የትኛውም ሰው አጨብጭቦ ሽሩሩ ብሎ ማንም ሰው አይገባላችሁም ወደ ቤት። አትጠራጠሩሽ። በየትኛውም ፓርት በየትኛውም ሪዝን ጀርባችሁን እያያችሁ ኋላችሁን እያያችሁ ሂዱ። የማስጠንቀቂያ መልእክተኛ፣ የመጨረሻ ማስጠንቀቂያ። ልጁን የምታስፈቱት ከሆነ ነገ ዛሬ ሳትሉ እንድታስፈቱት ነው የምንፈልገው። አለበለዚያ እናንተም ሰላም ወደ ቤተሰብ እንደምን አላችሁ? እኔ አለሁ እግዚአብሔር ይመስገን። ያው ደስ በሚል ነገር እንዳልመጣው ተስፋ ታደርጋላችሁ። ደስ በሚል ነገር እንዳልመጣው በጣም ደብሮኝ፣ በጣም ከፍቶኝ፣ በጣም አዝኜ ነው የመጣሁት። ምክንያቱም የማይደረጉ ነገሮችን አንዳንድ ሰዎች አሉ የሱን ህይወት ለማበላሸት የሱን የሚፈልጋቸውን ነገሮች ማድረግ የሚፈልጋቸውን ነገሮች ለማሰናከል የመጡ ወጠጤም አልላቸው አዋቂም አልላቸው ብቻ በጣም ደብሮኝ በጣም ከፍቶኝ አዝኜ። ያው አንዳንዴ መታሰር የሆነ ነገርን ሊያርም ይችላል ብላችሁ ስታስቡ ደግሞ ጥፋተኛ ሆኖ መታሰርና ሳታጠፉ መታሰር ይለያያል፣ ልዩነት አለው። ብቻ አጥፍተ የምትታሰረው ልትታረም ነው። ሳታጠፋ ግን የምትታሰረው እኔ ምን እንደሆነ ግራ ይገባኛል። ያው ዛሬ ብቻ አላቅም እና ምን ልላችሁ መሰላችሁ ቤተሰብ፣ በጣም እንደከፋኝ ደጋግሜ ነው እየተናገርኩ ያለሁት። በዙሪያው ያሉ ሰዎች በዙሪያው አለን የሚሉ ሰዎች የነበሩ ሰዎች ዛሬ ላይ በጣም ብዙ ነገሩን አበላሽተው ብዙ ነገሩን ከህይወት ተራ ሊያስወጡ አስበዋል። ያው እንደ እግዚአብሔር ፍቃድ ላይሳካላቸው ይችላል። አሁን ግን ለጊዜው አብርሽ እስር ላይ ቢሆንም ያው እስር ላይ ቆየ ማለት ይፈረድበታል ወይ ደግሞ ይማቀቃል ይሰቃያል ምናምን ማለት አይደለም። ወንድ ልጅ ታስሮ ሲወጣ ጀግና ሊሆን ይችላል። ከዚህ በኋላ ግን ጠንክሮ ወጥቶ ደግሞ ብዙ ነገሩን አሻሽሎ ወጥቶ ብዙ ነገራቶችን ከነሱ በላይ ሊሆን ይችላል። ዛሬ እናንተ ያሳሰራችሁት የተለየ ነገር አግኝታችሁበት አይደለም። ያው አባት ነው። አባት ደግሞ ልጁን የማሳደግም ወይ የመንከባከብ መብት አለው። በየትኛውም ሕግ በየትኛውም አንቀጽ ብትሄዱ የትኛውም አባት ልጁን የማሳደግም የመንከባከብም ወስዶ ራሱ ጋር የማቆየትም መብት አለው፣ አግባብ ባለው መንገድ ማለት ነው። ዛሬ ግን ከመሬት ተነስቶ ጓደኞች ነን ባዮች ወንድሞች ነን ለዚህ ደረጃ ያደረሳቸው ሰዎች ለዚህ ደረጃ ከፍ እንዲሉ አለው ከጎናችሁ ነኝ እናንተ ስሩ በርቱ ጠንክሩ ብሎ እንደ ወንድም እንደ አባት እንደ ታላቅ ወንድም እየተቆጣ
እየተናገራቸው የነበሩ ሰዎች ናቸው። ዛሬ ግን አንገቱ በሰይፍ ለመቁረጥ እንኳን የሚጣጣሩት እሱ ወድቆ ማየትን የሚፈልጉት እሱ እንዲሰቃይ ማድረግ የሚፈልጉት ከነሱ ውጭ ማንም የለም። ያው ሚስት ተብየው አንቺ ጀግና ነሽ፣ ምንም ልልሽ አይደለም፣ ጀግና ነሽ። ያው ባልሽን በምክር አይደል በሰው ምክር የተውሽውን ነገር ለቤተሰቡ ብዬ ትቼ ምናምን ብለሽ ያልሻቸውን ነገሮች እንዳለ ትተሽ ዛሬ ግን ዛሬ በቃ በጣም የሚደብር ውሳኔ ወሰነሽ ከሰው ተራ የሚወጣ መስሎሽ ከሆነ ሳስተሻል። በየትኛውም ፓርት የትኛውንም ሰው እያጀገነ የነበረ ሰው ነው። ከሰው ተራም አይወጣም፣ ከሰው ሙድም አይወጣም። ምክንያቱም ጠንካራ ልጅ ነው። ታምኝበታለሽ፣ በደንብ አድርገን እናውቃለን። ታምኝበታለሽ። ያታልላችሁትም ለዚህ ነበር። ልጅም ውሰድ ያላችሁት ለዚህ ነበር። እንዲታሰር ስለምትፈልጉ ለማሳሰር ስለምትፈልጉ ሆይ ይቅርታን ሄርሜላ ያሉ እነ ዳኒ እነ ማነች አላቅም ብቻ እነ ሜሪ ምናምን ይቅርታ ያሉት ቤት ሲገባ እንደዛ ሽሩሩ ብላችሁ የተቀበላችሁት አብርሃምን ዋጋ ታስከፍሉት ነበር ማለት ነው። አልተረዳንም። ምክንያቱም አብርሽ የዋህ ነው፣ ያው ሞኝ ነው። የዋህ ስትሆኚ ደግሞ ምንም ነገር ከውስጥሽ ልብሽ ውስጡ ስለሚሆን ንጹህ ስለሚሆን ከዚህ ሌላ ምንም አማራጭ ስላልነበረው ያው ልጁን እንደ አባት ሊንከባከብ ነው የወሰደው። የትኛውም ሰው ደግሞ መብት አለው፣ እንዳልኳችሁ መብት አለው። ይሄንን ልላችሁ የፈለኩት ይሄንን ነገር ልናገር የፈለኩት ምንም አይደለም። አሁን ሩታ ቤት ታች ላይ ነኝ። ያው ቤት ሄጃለሁ፣ ታች ላይ ነኝ። ትንሽ አውርቻችሁ ልግባ ብዬ ነው። ሩታ ደግሞ እያደረግሽ ያለሽው ነገር ጥሩ እንዳልሆነ መናገርሽ ነገር ቢኖር ይሄ ልጅ ከብዙ ነገራቶቹን ለማስወጣት እንደፈለጋችሁ እርግጥ ነው። ፈልገሽም እንዳላሳሰርሽው እርግጠኛ ነኝ። አንቺ ፈልገሽ አይደለም ያሳሰርሽው። በእርግጠኝነት የጓደኞችሽ ምክር ያንቺ እኛ ወንድም ነን ባዮች ምክር ነው። አጠገብሽ ያሉ ሰዎች ሁሉ ላንቺ ወዳጅ አይደሉም። አጠገብሽ ያሉ ሰዎች ሁሉ ካጠገብሽ ውጪ ደግሞ የራቁት ሁሉ ላንቺ የሚጠሉሽ ወይ ደግሞ የማያከብሩሽ ሰዎች አይደሉም። ግን ዛሬ አንቺ ያደረግሽው ነገር የምትጸጸችበት፣ የምትጎጂበት፣ የምትናደጂበት ሁሉ ጭምር ነው። ባልሽን አሳልፈሽ ለማይረቡ ልጆች ብለሽ እንደዛ ሲጎተጎቱሽ እሺ ብለሽ የቤትሽን ገበና አሳልፈሽ ሰጠሽ። ድጋሚ ማለት ነው። ገበና ስለሽ ባልሽ ገመናሽ ነው፣ ብዙ ነገርሽ ነው። ባልሽ ላንቺ ብዙ ነገር ነበር፣ ብዙ ነገርም ሆኖልሻል። ከብዙ ነገር በላይ ደግሞ ብዙ። ግን አሁን ልልሽ የፈለኩት ነገር ያው በቃ ይሄንን ቪዲዮ በደንብ ታይዋለሽ። አንቺም ጋር እንደመጣ ተስፋ ታደርጊያለሽ። አዎ እመጣለሁ። እየደበረኝ ያለው ልንገርሽ፣ አንደኛ አብርሽን ጠይቄ ነው የመጣሁት። ሄጄ ነበር ግን ዛሬ ልጁን ወይም ደግሞ አብርሽን የማታስፈችበት እቅድ ካለሽ ተሳስተሻል ነው የምልሽ። ምክንያቱም አብርሽን ሳታስፈቺ ልጅሽን ልታገኚ በምንም ተአምር አትችይም። ሲቀጥል ደግሞ ሴቶችና ሕፃናት የያዙት ጉዳይ የከፋ ደረጃ ስለሚያደርስ ዛሬ ከቻልሽ ዛሬ በምትችይበት ቅጽበት በምትችይበት አጋጣሚ ይሄን ቪዲዮም ልሰራ የቻልኩት በዚህ ምክንያት ብቻ ነው። በዚህ ልክ የምነግርሽ የማይሆን ሙድ ውስጥ ሊከቱት እንደሆነና የማይሆን ታሪክ ውስጥ ሊያስገቡት እንደሆነ ጊዜ ቀጠሮ ሊሰጡበት እንደሆነ ስለሰማው ብቻ ነው። አብርሽ ጋር ፖሊስ ጣቢያ እያለው ኮሚሽነሮቹ ሲያወሩ ሰምቻለሁ። ሴቶችና ሕፃናት የያዙት አቃቢ ጋላቸው አይደል? እና ሩት አሁን ልማጸንሽ ስለፈጠረሽ ይኸውልሽ ካንቺ እልፍ ካለ ይሄ ነገር ከወጣ በምንም ተአምር ልትመልሺውና ልትማጸኛቸው በማትችይ ፓርት ነው ሊታሰር የሚችለው አብርሽ። ምክንያቱም ማለት ነው ዛሬ ቅድም ደብሮኝ ነበር ለማጸንሽ ነው የመጣሁት እምልሽ ደግሞ ምክንያት አብርሽን ካንቺ እጅ ወጥቶ የድሮ ባልሽ ነው እናውቃለን አይደል? ባልሽ እንደነበር አዎ እናውቃለን፣ ባልሽ ነው። ግን ዛሬ ላይ የማይሆን ጣጣ ውስጥ እያስገባሽው ነው። ካንቺ ወጣ ጉዳዩ አይደል? ነገ አስፈታዋለሁ እኔ እንደፈለኩ ሰዓት አስፈታዋለሁ የምትችይበት ፓርት አንድም ነገር የለም። ምክንያቱም ይሄ ልጅ ካንቺ እጅ ወጥቶ ሴቶችና ሕፃናት ይዘውት ጉዳዩን እነሱ ጋር አይደል? ከዛ በኋላ የራሳቸውን አቃቢ ጋላቸው። በየትኛውም ፓርት አንቺ ላስፈታው ብትይ የማታስፈችበት ፓርት ነው ያለው። ስለዚህ እኔ እማጸንሻለሁ ሩት። አሁንም አንቺ ጋር የመጣሁት ለማጸንሽ ነበር። ፕሮግራም አለብሽ ከሰው ጋር ነሽ ተብዬ ነው እየጠበቅኩሽ ነው። እታች ነኝ። ገብቶሻል? ሰው እስኪወጣ ነው ካንቺ ቤት እየጠበቅኩ ያለሁት። መጥቼ በምትፈልጊው ነገር እማጸንሻለሁ። ግን ደግሞ እማጸንሻለሁ ስልሽ አንቺ ልጁን እዛ አቆይተሽ የምትፈጥሪው ታሪክ ምንም የለም። ምክንያቱም አብርሽ ነገ ሄጄ አስፈታዋለሁ
ከነገ ወዲያ አስፈተዋለሁ የምትይበት ፓርት አንድም ነገር የለም። ለምን መሰለሽ? ዛሬ ሴቶችና ህፃናት ይዘውታል ጉዳዩን። ጊዜ ቀጠሮ ይሰጣሉ። 10 ቀንም 20 ቀንም ሊሰጡ ይችላሉ። አያደርግበት ወንድማችን ማለት ነው። እንደዛም አያደርግበት። ግን የምትሽበት ፓርት አለ። ዛሬ ሽምግልናም ሆነ የሆነ ነገር ይዘሽ የምትታረቂበትን ፓርት ብቻ ፈልገሽ ልጅሽንም ወደ አንቺ አብርሽንም ወደ ቤቱ እንዲመለስ ማድረግ ብቻ ብትችልን ደስ ይለኛል። በቃ እየተማጸንኩሽ ነው። አዎ ወንድ ናችሁ፣ አጠገቧችሁ ያላችሁ ወንዶች ናችሁ። ወንድ ጀግኖች አምነናል። እኔ አምኛለሁ። እሺ ጀግና ናችሁ ብዬ ያመንኩበትን ፓርት ልንገራችሁ። ይሄ ልጅ ብዙ እቅድ፣ ብዙ ፕሮጀክቶችን፣ ብዙ እቅዶችን አስቦ እናንተንም አማክሯችኋል። እኔ እንዲህ ብሰራ እናንተ እንዲህ ብታረጉ እያለ እንኳን ብዙ ነገሩን እላፊ አድርጎ ሰጥቷችኋል። ያ ወንድማዊነት ነው። ገብቷችኋል? አለመደባበቅ ወንድማዊነት ነው። ታላቅ ስለሆነ እንደ ታላቅም እንደ ታናሽም ሆኖ እያወራን የነበረው እሱ ስለኛ ስላሰበ እንጂ ለማንም ሰው እኮ ሳያስጠጋ በሚፈልገው ወይ በሚፈልገው መንገድ መሄድ ይችላል። ያንን ስለምታውቁ ነው እንዲታሰር የፈለጋችሁት። ፕሮጀክት ጀምሯል። ፕሮጀክቱ እንዳይሳካለት የጀመራቸው እቅዶች አሉ፣ እነሱ እንዲከሽፉ። ከዛ ውጪ እርግጠኛ ነኝ ምንም ታሪክ ምንም ዓላማ የላችሁ። እስቲ ዓላማ ያላችሁ ነገር ካለ እስቲ በግልጽ አውሩ። እንመጣላችኋለን እያንዳንዳችሁ። ግን ማለት ነው እናንተ ያደረጋችሁት ነገር ነገ ዋጋ ያስከፍላችኋል። በደንብ ነው የሚያስከፍላችሁ፣ በደንብ። ምክንያቱም ዛሬ መቼም እሱ ታስሮ እናንተ እያጨበጨባችሁ ልትሄዱም የሆነ ነገር ልታደርጉም አትችሉም። የሚገባችሁ ከሆነ ልጁ በአፋጣኝ እንድታስለቅቁት ወይ እንድታስፈቱት፣ እማታስፈቱት ነገር ደግሞ ከሆነ እኛም የምንሄድበትን አህል ርቀት እንሄዳለን። ከዛ የሚፈጠረውን ያው አልነግራችሁም። እንዲህ ሁሌ ዝተናል። ከመዛትም በላይ ወንድማችን እስር ቤት ስላለ አዎ የተወሰነ ነገር ሽሩር ልንል እንችላለን። ከዛ በኋላ ግን ላንል እንችላለን። ማንም ምንም አያመጣም። ማንም ማለት ነው። እነሱ ዛሬ ያሳስረናል ብላችሁ ጀግንነታችሁ ምናምን እያሳያችሁን ከሆነ በጣም ጀግና ናችሁ ብዬ ላጨበጭብላችሁ አልችልም። ምክንያቱም የትኛውም ሰው ማድረግ የሚችለውን ነው ያደረጋችሁት። የትኛውም ሰው ገብቷችኋል። የትኛውም ሰው ማድረግ የሚችለው እያንዳንዳችሁ ደግሞ መጠበቅ ባለብሽ መንገድ ሁልሽም ተዘጋጅተሽ ጠብቂ። ዛሬ ማለት ነው ዛሬ እናንተ የወንድነታችሁን ጥግ ነው ያሳያችሁኝ አይደል? እኛ ደግሞ የወንድነታችንን ጥግ የምናሳይባችሁ ዛሬ አብርሃምን የማታስፈቱት ከሆነ የሚመጣባችሁ መዘዝ ወይም ደግሞ የሚመጣባችሁ ታሪክ ምን ሊሆን እንደሚችል አታውቁም። ሩታ ጀግና ነሽ። ጀግና ጨብጭቤልሻለሁ። ጎበዝ ነሽ። አሳስርሽው አይደል? ጎበዝ ጀግና። እያንዳንዳችሁ ጀግና ናችሁ። በጣም ጀግኖች ማለት ነው። የጀግና ጀግኖች። ምክንያቱም እናንተ በጣም አዋቂ ሌላውን ያላዋቂ ያደረጋችሁ በጣም ጀግኖች። ሴቶችና ህፃናት ጉዳዩን እንዳስያዛችሁት ሁሉ እናንተ የማትወጡበት ጣጣ እንደምትገቡ አትጠራጠሩ። ምንም ልታመጡ አትችሉ። ይሄ ነገር ሊፈታ ይችላል። ግን ከዛ በኋላ ደግሞ የእናንተ መዘዝ ደግሞ የከፋ ሊሆን ይችላል። እያንዳንድሽ በሰራሻት ነገር ተጠያቂ ትሆኛለሽ። በፖሊስ ላይ ሆን ይችላል። እኛ በምንጠይቃችሁ ልክ ትጠየቃላችሁ። ምንም ስለማታመጡ ማለት ነው። ማናችሁ ዳኒም ብትሆኑ እነ ቢኒያምም እነ እዩ ማናችሁም ብትሆኑ ሜሪ ማናችሁም ብትሆኑ እናንተም ከተጠያቂነት እንደማድኑ ወቁ። በየትኛውም ፓርት ማለት ነው። ልጁ አይፈታና ማለት ነው። አይፈታና እናንተም እማትወጡት ጣጣ ውስጥ እንደምትገቡ በምንም ተአምር አትጠራጠሩ። ማንም ሽሩሩ ብሎ አጨብጭቦ ወደ ቤት የሚገባላችሁ ከመሰላችሁ ተሳስታችሁ። የትኛውም ሰው አጨብጭቦ ሽሩሩ ብሎ ማንም ሰው አይገባላችሁም ወደ ቤት። አትጠራጠሩሽ። በየትኛውም ፓርት በየትኛውም ሪዝን ጀርባችሁን እያያችሁ ኋላችሁን እያያችሁ ሂዱ። የማስጠንቀቂያ መልእክተኛ፣ የመጨረሻ ማስጠንቀቂያ። ልጁን የምታስፈቱት ከሆነ ነገ ዛሬ ሳትሉ እንድታስፈቱት ነው የምንፈልገው። አለበለዚያ እናንተም እንዳልኳችሁ አሁን ቀጥታ ወደ ሩታ ቤት ሄጄ ተንበርክኬም ቢሆን ለነዛ ላይ እያንዳንዳቸው የምንሰጠው ምላሽ አለ። እሱን አብረን ምን ይሆናል። ግን ሩታን ተንበርክኬ ተማጽኝም ቢሆን ልጁን እንድታስፈታው ልጇን እንዲመልስለት እናደርጋለን። ብቻ አላቅም ምን ማለት እንዳለብኝ። አብራችሁኝ